ሰላም ተመልካቾቻችን እንዴት ናችሁ? እኛ አለን። በዚህ ቪዲዮ ወሳኝ የሆነ ብዙ ሰዎች በሚጠቀሙበት ኢንስታሌሽን ቤታቸው ብዙ ሰዎች የሚቸገሩበትን እንዴት አድርገው ቻናል መደርደር ሙቭ ማድረግ እንደሚችሉና እንዴት እንደሚጫን ቻናል አዲስ ቻናል ሲኖር እንዴት መደርደር እንደሚቻል ሁለቱን አሳያችኋለሁ። ቀጣይ ደግሞ ሙሉ አሰራሩን የዲሹን አሳያችኋለሁ። ለዛሬ ወደ ለስጎ እንሂድ። ዛሬ ሙሉ ዲሽ ገጠማ ይዘንላችሁ መጥተናል። አሞላሉን አጫጫ ነው ሁሉንስ የስራ ያዋጣል ምን ያህል ገንዘብ ሲገኝበታል የሚለውን ደግሞ በመጨረሻው ነገራችኋለሁ። እስከዛው አብራችሁ ቆዩ። ካርቶን እንደዛ አድርገን ከፈታን በኋላ ሙሉ እቃውን እዚህ የምናገኘው ይህን ካርቶን እንፈተዋለን። እንደምታዩት የሮስታ ነው 90 ሴንቲሜትር ዲሽ ነው። በጣም አሪፍ ነው። ለኳርስም ለቫር ዲሽም የሚሆን ነው። በጣም አሪፍ ነው። ስገዙ ዲሽ ባለ ይሄንን ግዙት። ምክንያቱም ቫር ዲሽ ምናምን ለመጠቀም እና ኳሊቲው እና በነፋስ የማይንቀሳቀስ ነው። 90 ሴንቲሜትር 60 ዋት እንዲሆን አትመከርም። ያው ከገዛችሁት ምንም አማራጭ የለም ነው። ድገዙ ካሰባችሁ ግን 90 ሴንቲሜትር ይሄን ግዙት። አንደኛው ብሎ ነው። ሁሉም እንደዛ አድርገን ከዘረገፍን በኋላ ለብቻ እንደዚህ እናስቀምጠዋለን እና ይሄ ስራ በጣም ያዋጣል። እኔ ብዙ አሳልፌበታለሁ። ሃይስኩል ስማረው ከሰው ሳልከጅል ከቤተሰብ ሳልከጅል እየሰራሁበት በትርፍ ሰዓት የሚሰራበት ነው እና ተመርቄ እንኳን ስራ ይዤ እየሰራሁበት ነው እና ይሄንን የምነግራችሁ እኔ ለማስቀና ምናምን ሳይሆን ከሰው ከእጅ እንዳትሆኑ ራሳቸውን እንኳን እንድትሰሩ ሱሰኛ እንዳትሆኑ የወንድምነቴ እንደመተባበር ነው እና ይሄንን ስትሰሩ የዚህ ጋር ቀስት አለ ወደታች የምታሳይሳለች እና እሷን ታዩና በእሷ ትክክል ሁለት ብሎኖች አሉ። እነሱን ታስገቡታላችሁ። ዳይወድ ያስፈልገውም ቀጥታ ብሎኖች ሁለቱ አሉ። እነሱም በሱ ታስገባላችሁ ማለት ነው። በ10 ቁጥር መፍቻ እነዚህም ብሎኖች ታስገባላችሁ። እንትን አያስፈልጋችሁ ፊሸር ምናምን አያስፈልገውም። ራሱ እዛው ይገባል። በ10 ቁጥር ታስሉት ማለት ነው እና ምን ልላችሁ ነው፣ ራሳችሁን ለመለወጥ ካስባችሁ በጣም አሪፍ ነው። ቢያንስ ከሱ ነፃ ሆናችሁ ራሳችሁን ሰሩበታላችሁ እና ይሄን ያህል ብዙ ባይለውጣችሁም ከማንኛውም ሰው ከእጅ አትሆኑበትም። ነጭ ጥቁሯ ደግሞ የውሃ እንዳይገባ ለሴፍቲ ነው የምታገለግለው። ከዛም ሳህኑን ከወደና ወደ አድርጋችሁ ሰው እንዲይዝላችሁ አድርጋችሁ ብቻችሁን ማለት ትችላላችሁ። ግን አይመቻችሁ ብሎኖቹን ከአራት ቦታ ታስገባላችሁ። ከዛም ይሄኛውን ፈጠን ያደርጉባችሁ ያው ቪዲዮ እንዳይረዝም ብዬ ነው። ረጋርጋችሁ እየደጋገማችሁ ከውስጥ ነው ብሎን የምታስሩት። ወደ ውጭ ለማሰር እንዲመቻችሁ ዳይወዶቹን ከውጭ ታደርጋላችሁ። ብሎኖቹን ደግሞ ከውስጥ ታስገቡና ወደ ውጭ ለማሰር እንዲመቻችሁ ብዙ አታጥቁት እነዚህኞቹ፣ ምክንያቱም ላይ ስንሰራ እንዳያስቸግረን። ይሄ የምታዩ ከላይ ያለችው ለመያዝ ያገለግለናል። ይቺ ከላይ ብረቱን ስናስገባ ሹልክ ብሎ ወደ ላይ እንዳይሄድ የሚያገለግለን ነው እና በጥንቃቄ እንደዚህ ሁለቱንም ካስገባን አራቱንም ብሎኖች እንደዚህ ካስገባን በኋላ አይጠብቁን ችግር የለም። ምክንያቱም በኋላ ላይ ስናስር እንዳንቸገር ካስገባን በኋላ ግን እያየ ነው እንደ ዳይሬክሽኑ እናስተካክለዋለን። ሌላው እግሩ ይሄ ነው። እግሩን እጁን እንደዚህ አድርገን ካስገባን በኋላ አበቃ አድርገን ይቺ ጥቁሯ ልክ እንደዛ ሴፍቲ ነው፣ ውሃ እንዳይገባበት ነው ለማድረግ ነው። ይቺ ደግሞ ኤልኤንቢዋ ለማሰር የምንጠቀመን ከታች እናስረዋለን። በጣም ቀላል ነው። ምናባሽ ከፈጠነባችሁ ቪዲዮ ረጋር እያደረጋችሁ እዩት። ከዛም በካቻ ቤቴ ይሄ ኤልኤንቢዋ ታሰራለች። ከታች ቡለን ታስገባለ ዳይወድ ማለት ነው። ዳይወድ ካስገባችሁ በኋላ ታስፋላችሁ። ኤልኤንቢ ነው ብዙ ማጣጥቁ በኋላ ላይ ይጠብቃል። ልክ እንደምታዩት ጨርሰናል። አሁን ጣራ ላይ ወተን ሙሉ ገጠማውን ገጥመናል። አሁን ጣራ ላይ ወተን ቆርቆሮ በሚስማር ምናምን አጠባብቀን እንደምታዩት አጠባብቀን አሪፍ አድርገን ማገርና ቆርቆሮ ተጠቅመን 3 ቦታ ስለሆነ ማገሩን ብቻ ከተጠቀመ አያዋጣም። ስለዚህ ማገሩንም ወራጁንም ከተጠቀመ ይጠነክራል። ከዛም ይቺ ያልኳችሁ ያው እንዳወርድ ታገለግላለች ወደ ታች ማለት ነው እና በጣም ጥቅም አላት። ሰሩም ራሱ አታስቸግርም። ይቺ ወረደ። ሁለተኛ የኤልኤንቢ ፖዚሽን ዝቅ ነው የምታደርጉት ሆሪዞንታል ከሰራችሁ ማለት ነው። እንደ ኤልኤንቢ አይነት ግን ባይሆን ይለያያል። ሌላኛው ደግሞ ኢትዮስ አሰሩ 1111605 ሆሪዞንታል 45000 ሌላ ደግሞ 11105 ሆሪዞንታል 45000 ሌላውንም እጽፍላችኋለሁ። ልክ እነዚህ ቫር ዲሽ ደግሞ ልትሰሩ የኳሱን ካሰባችሁት ምንም የሚያስቸግር ነገር ቀላል ነው። በ90 ሴንቲሜትር አድርጋችሁ የቫር ዲሹን የምጠቀም 11881
ቨርቲካል 27500 አድርጋችሁ የእሱን ካመጣችሁ በኋላ የ11175 ሆሪዞንታል 27500 የቫርዲሽን ፍሪኩዌንሲ ቀስ አድርጋችሁ ከከንፈሩ ከምናምን ካረጋችሁት ወደ ይመጣል። ከዛም የኢትዮሳት ኤልኤንቢ አንድ ጨምራችሁ ከላይ በሽቦ ታስሩትና አንድ ኤልኤንቢ ጨምራችሁ በስፕሊተር ታገናኛላችሁ። በቃ ለቅልክ በጣም ቀላል ነው። ይሄኛው እንደምታዩት አሪፍ ነው። በእኔ ኳሊቲ 65 ነው ከመጣ ከላይፍ ስታር የመጨረሻ 75 ምናምን ነው ኳሊቲ የሚያመጣውና ከዚህ በላይ አይመጣም። ሜን ሪሲቨር ፖስት የሆነ ኳሊቲ መጥቶልኛል። ከዛም እቺ ኤልኤንቢዋን አጠባበኩ። እቺ መጥበቅ ያለበት በኋላ ልንጨርስልን ነው። ከዛም ውስጥ ገባን። ቴሌቪዥኑ እንግዲህ እንደምታዩት እየፈታ ነው። ስፈቱ ጥንቃቄ ያስፈልጋል። ምክንያቱም ሪስክ ውስጥ እንዲያገቡ ቲቪው ምን እናደርጋለን? እግር እናስራለን። እግሩ ስታስሩ በአብዛኛው ይለያያል እንደ ቲቪው እና እንደ ሁኔታው። አንዳንዱ ወደ ውስጥ ገብቶ ተሰኪም አለው፣ አንዳንዱ የማይሰከም አለው። አሁን ይሄ ግን በብሎን የሚታሰር ነው። ስታስሩ ቪዋን ወደ ውጭ ነው የምታደርገው፣ ወደ ውጭ ወደ ጎና ጎን ማለት ነው። ሲቀጥል ደግሞ አጭሯን ከፊት ታደርጓታላችሁ የቲሰላ ማለት ነው። እንደዛ ነው ማኑዋሉ የሚለው እና እንደዛ አድርጉት። እና ደግሞ እንደ ቲቪው እንደ ሁኔታው ደግሞ ይለያያል። ልክ እኔ እንዳልኩትም ላይሆን ይችላል። እና እንደዛ ካጠበቃችሁ በኋላ ይሄንን ይመስላል። መጀመሪያ ሪሞታችሁ ላይ ሜኑ የምትለውን ቻናሉ ቲቪ ከከፈታችሁ በኋላ ሜኑ የምትለውን እችን ትነኩትና ከዛም የሚወጣላችሁ ኢንስታሌሽን የሚለው አለ። እዚህ ኢንስታሌሽን የሚለው ትገቡና እዚህ ኢንስታሌሽን ይሄ የሚያገለግለን ቻናል ለመጫን የሚያገለግል ሲሆን ይሄኛው ደግሞ ኤዲት ቻናል ነው። እንደ ኤዲት ቻናል የምናደርግበት ኦርደር ለማድረግ ሙቭ፣ ዲሌት ለማድረግ፣ ሎክ ለማድረግ የምንጠቀምበት ነው። ሌላኛው ደግሞ ወሳኝ ነገሮች ሴቲንግ የሚላሉ እነዚህም አሳያቸዋለሁ አንድ ባንድ። ለመጀመሪያ አሁን የምናየው ኢንስታሌሽን የሚለው እንገባለን። ኢንስታሌሽን እንገባና እንዴት አድርገን ቻናል እንደምንጭን ኢትዮሳትን፣ ሌላም ደግሞ ቫርዲሽ ምናምን አለ። እሱም ቀላል ነው። ፖርት እንዴት እንደምናስተካክል እናያለን። ከዛም ኢንስታሌሽን እንደገባን አንተነስቲንግ ፋክተሪ ሺት ይላል። ብዙ ሰው ፋክተሪ ሺት እየነካው እንዳለ ዲሌት ያደርግበታል። ይሄ ለመደለት ነው የሚያገለግለን። ሌላ ደግሞ ዩኤስቢ ምናምን አለ እዚህ ጋር በሌላ ቀን አሳያ ሌላ ቪዲዮ ሰራላችኋለሁ ለዚህ። ለአሁን ግን አንቴና ሴቲንግ እንገባና እናያለን ማለት ነው። እሺ አንቴና ሴቲንግ ገብተናል። መጀመሪያ ሳተላይቱን አመጣለን ኤንኤስኤስ 12 ያው ስለተሰራ ነው እንዴት እንደሚጫን አዲስ ለመጫን ኤንኤስኤስ 12 57 ዲግሪ ኢስት ያለውን ትመርጣላችሁ። ሌላ ደግሞ ትራንስፖንደር የሚለውን አዲስ ትራንስፖንደር ለማስገባት ከለር ትመርጣላችሁ። ትራንስፖንደር የሚለው ጋር ከለር እዚህ ጋር እንደምታዩት አድ አለ፣ ድሌት አለ፣ ኤዲት አለ። ለማለት ኤዲት አድ አድርጌ ላሳያችሁ። ቀዩን ነካትና አድ ለማድረግ ድሌት ለማድረግ ደግሞ በዚህ በከለሩ መጠቀም ትችላላችሁ። አረንጓዴውን ነካና ቀዩን ነካና አድ የሚለውን ከዛ ማለት አስገባለሁ 11 ከዛም ፊት ስለጫንኩት ቲፒ ያለ እያለ ነው ኦኬ ለዋለሁ። ከዛም እንደዚህ ብዙ ጊዜ ለሚሸውድ አሁን ለምሳሌ ይችን ኦፍ ያደርጓታል። ኦፍ ከሆነ አይመጣም፣ ይሄ ፖርት ስላመጣ ነው። ከዛም ቨርቲካል የሚለውን ይሄን እቺ ኦን መሆኗን ፓወር ኤልኤንዲ ኦን መሆኗን ቼክ ማድረግ አለባችሁ። ሌላ ደግሞ እዚህ ጋር ፖርት ነው የምታስተካክሉት። ላይ ስዊች ሲሰራ ላይ በዲሽ ባለሙያ የሰራው ዋሌ ነው ፎር ነው ስሪ ነው የሚለውን ይሄን አሁን ኢትዮሳት ያደረኩት ፖርት ፎር ላይ ነው የሰራሁት። ስለዚህ ፖርት ፎር ላይ እንደምታዩት ኳሊቲው በጣም አሪፍ ነው፣ 78 ነው። ስለዚህ በዚህ ፍሪኩዌንሲ ታች ሲጭኑ ሳተላይት የሚላለን ቲፒ ነው የምፈልገው። ሳተላይት ነው እንዳለ ሳተላይቶችን የሚያመጣልን። ሱፐር ብላይንድ ማድረጋችሁ ሁሉንም መጫን ትችላላችሁ። እንደምታዩት እዚህ ጋር ሱፐር ብላይንድ ካረጋችሁት ሁሉም ይጭንላችኋል። ቲፒ ካረጋችሁት ግን ያቺ የሰጠሁትና ትራንስፖንደር ሊስት ማለት ነው። ትራንስፖንደር ሊስቷን ቲፒዋን ብቻ ሰርች ያደርጋል። ኦኬ ለበለውና ቲፒውን እንደምታዩት አዲስ ቻናል ጭኖልኛል። ይሄን እንደምታዩት ቻናል ለመጫን እንደዚህ ነው። አዲስ ፍሪኩዌንሲ ሰምታችሁ ለመጫን እንደዚህ የምትጠቀሙ እንደዛ ነው። ቫርዲሽን ቢሆን የሀሳት ገብታችሁ እዚህ ጋር ሳይንስ ምሰማኝ ወይ ቫርዲሽን 785 ፍሪኩዌንሲ አለኝ። እንደዚህ ገብታችሁ ቅዳም ለምሳሌ ፖርት 1 ነው ቅድሙ ምንድነው ኢትዮሳት ፖርት 4 ነው ያደረኩት። እሱ ላይ ነው ያደረጋችሁበት ስዊቹ ላይ ማየት ነው። ከዛም በኋላ ላይ ዘስፈልጉ የቫርዲሽ ስልጫ ነው ያሳያችሁ። ቲፒ ቫርዲሽ እንደምታዩት እየጫንኩት ነው።
ሰዓት የምለው ደግሞ እዚህ ጋር የምጠቀመው ነገር አሁን ለምሳሌ እዚህ ጋር ያመጣል ኤንኤስኤስ 12 ነው። ኤንኤስኤስ 12 ማለት የኢትዮ ሰዓት ብቻ ነው ያመጣል። የቫርዲሽ የኔልሰን ምናምን አላመጣልኝም። ስለዚህ እንደዚህ ሲሆን ሌላ ነገር አይደለም። እቺ ሰዓት ኤስኤቲ ሰዓት የምትለዋን እቺን ታያችሁ እንደሆነ አይ ቲንክ ሰዓት የምትለዋን እቺ ትነካታላችሁ። ሰዓት ስትነኩ ሶስቱን ያላችሁ የሳተላይት ብዛት እኔ 3 ስላለኝ ሶስቱንም እንጠቀማለሁ። ቫርዲሽንም ኦል አድርጋችሁ መጠቀም ትችላላችሁ። ሶስቱንም ባንድ ለብቻ ለብቻ መጠቀም ትችላላችሁ። እኔ አሁን ለቫርዲሹ ላሳይ ስለሆነ ቫርዲሹ ላሳያችሁ ነው። እንደምታዩ ቫርዲሽ እየሰራልኝ ነው። በቃ እና እንደዚህ መጠቀም ትችላላችሁ። ቻናል አጫጫን በቀላሉ ይሄን ይመስላል። ካልገባችሁ ኮሜንት ሴክሽን ላይ ጥያቄያችሁን ጻፉልኝ፣ እኔ መልስላችኋለሁ። ሌላ ደግሞ እዚች ላይ በቀላሉ ቲፕ የምሰጣችሁ እንዴት አድርገን ኦርደር ማስያዝ እንችላለን ይሄን ማለት ነው። ስለዚህ መጀመሪያ ኦርደር ስናስይዝ ይቺን ሰዓት የምትለዋን ሁሉም ጋር ማድረግ አለብን፣ ምክንያቱም ሁሉም ባንድ እንዲመጣልን ማለት ነው። ይቺ ሰዓት የምትለዋን ይቺን ትናኩና እዚህ ጋር ኦል ታደርጓታላችሁ። ከዛም ቅድም እንደገባ ነው ማለት ነው። ሜኑ ትገቡና ኢዲት ቻናል የምትለው ጋር ታስተካክሏታላችሁ። ኢዲት ቻናል የሚለው ጋር ትገቡና ቲቪ ታደርጋላችሁ። ከዛም በኋላ ላይ እዚህ ጋር እንደምታዩት ኦርደር ያደረኩት ማስተካከል ከፈለኩ ለምሳሌ እነዚህ ማጥፋት ፈልጋለሁ እና እንዴት አድርጌ እንደማጠፋ ላሳያችሁ። እዚህ ጋር ዲሌት የምትለው አረንጓዴ ያለች እዚህ ጋር አረንጓዴ በተም ማለት ነው። እዚህ ጋር ዲሌት ይታያችኋል። ይሄ እዚህ ጋር ሙቭ አለ፣ ዲሌት አለ፣ ሎክ አለ፣ ኢዲት አለ። ዞዞ አሁን ዲሌት ማድረግ ፈልጋለሁ። እሺ ላሳያችሁ። ዲሌት አድርግና መጀመሪያ ከዛም ኦርደር አስይዛለሁ። ከዛም የምትፈልጉት እንደዚህ ዲሌት ታደርጉና ከዛም በኋላ ኤግዚት ስትሉት እዚህ ጋር ዲወንት ሴቭ ዲሌት ያደርጋችሁን ሴቭ ማድረግ ትፈልጋላችሁ እያለ ነው። ኦኬ እንለዋለን። ሳሁን ሴቭ ያደርግልናል ማለት ነው። ልክ እንደዚህ ደግሞ ኦርደር ማስያዝ ከፈለኩኝ ደግሞ ማነሳያችሁ አሁን ለምሳሌ አሪዞ ሲባስ ቻናል ይችላል። አሁን ለምሳሌ ኦርደር ማስያዝ ፈለኩኝና ምንድነው ፈልገው ሙቭ ቀይዋን ትነካላችሁ። ከዛም የምትፈልጉትን ሰሌክት እንደዚህ ታደርጋላችሁ። ሌላም ካለ እንደዚህ ሰሌክት ታደርጋላችሁ። እንደዚህ ነው። ሰሌክት ካደረጋችሁ በኋላ ከጨረሳችሁ ሰሌክት አድርጋችሁ የፈለጋችሁትን ከዛም የምትፈልጉበት ይሄዱና ከዛም ሙቭ ታደርጋላችሁ። ሙቭ ታደርጉ ምንድነው በጎቱ ቢጫው ነክታችሁ ቁጥሩን መጠቀም ትችላላችሁ። ቁጥሩን ጽፋችሁ ካለዛ ደግሞ ሰማያዊውን ነክታችሁ የምትፈልጉበት ቦታ ሄዳችሁ ሰማያዊቱን መንካት ነው። ስለዚህ ቢጫዋን መንካት ትችላላችሁ። እኔ በላይ ሰማያዊ ላሳያችሁ። ሰማያዊቱ ቀላል ስለሆነች በሰማያዊ ነክታችሁ የምትፈልጉበት ቦታ ትሄዱና ሙቭ ማድረግ የምትፈልጉበት ቦታ ትሄዱና ሰማያዊውን ትነካላችሁ። በቃ ከዛም አሁን እንደምታዩት 8 ቁጥር አምጥቶልኛል ማለት ነው። አደላለቱን አሳይቻችኋለሁ። ምን እንደሚደረግ አይተናል። እንዲሁም እንዴት ቻናል እንደሚጫን አይተናል። እንደዚህ አይነት ቴክኖሎጂ ነክ ቪዲዮዎች የምትፈልጉ ከሆነ ጠቃሚ ነገሮች ይህንን ሙክታር ኤችዲ ቲዩብን ሰብስክራይብ አድርጉ። ይመቻችሁ። ጥያቄ ካላችሁ ደግሞ ኮሜንት ሴክሽን አስቀምጡልኝ፣ እመልስላችኋለሁ። ፒስ